የፍርድ ቤት ጉዳዮች ጨርሰናል። አንዳንድ ነገሮች ከውጤት ላይ ማለት ነው። የሂደቱ ምን ይመስላል? ምን ላይ ደርሰናል? ምን እየተደረገ ነው ነው? እስቲ እንግዲህ ዛሬ እስከ መጨረሻው ድረስ ከኛ ጋር ከሆናችሁ ይሄንን አስገራሚ አስደንግራም ወደ እናንተ ሲደርስ የእናንተን ሀሳብ እና አስተያየት ተከትለን እንደምንሰራ ታውቃላችሁ። የእናንተን ጥያቄ እንደምንመልስ ታውቃላችሁ። ስለዚህ ይሄ ቪዲዮ ላይ ሀሳብና አስተያየታችሁን ማስቀመጣችሁን እንዳትረሱ። በጣም ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር በማድረግ ከዚህ ቪዲዮ ተገቢውን ትምህርትና ጥንቃቄ እንዲያገኙ ለወዳጅ ለዘመዶቻችሁ ይህንን ቪዲዮ አድርሱልን። ከዛ ባለፈ ግን ከምንም በላይ ላይክ ተደርጎ ይጀምራል። የእናንተ ላይክ ማድረግ ለብዙ ሰዎች እንድንደርስ ስለሚያደርገን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ እኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ ሁለት ነገር ነው እየላችሁ የመጣሁት። ልዑል አስደሳች ነገር አለ ክፍለ ሀገር የሰራው ነገር እንግዲህ አንድ ነገር አለ። እሱንም በስከ መጨረሻ ላችኋለሁ። ዘላለም ደግሞ ሐኪም ቤት ውስጥ ምን እንደሰራ ደግሞ ይሄንንም ሁለቱንም ዛሬ በዚህ ቪዲዮ ሁሉንም ጠቅለል አድርጌ ነው የምነግራችሁ። ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ። ያው ሁልጊዜ ዘላለም እንዳስደመመን የሆነች ነገር እንትን ካለ ያው ስለ መቅደስ ብዙዎቻችሁ ስትጠይቁኝ ነበር። ብዙም ይሄን ያክል የሚካበድም ህመም እኮ አይደለም እኮ። እሷ ስለምታካብድ ያው ሐኪም ቤት መውጣት ስለማትፈልግ ለመጥፋትም አመች ስላልሆነባት ብቻ እዛው ናት ያለችው። ምን ባላት ልዑል ማን ነው ዘላለም ማለት ነው። አቤት የሰው ልጅ ጥበብ ግን ይገርማችኋል። እንዴት እንዳሰበው እኔ አላቅም። ሲያወራ ራሱ የእውነቴን ነው የምላችሁ በጣም እንትን ትላላችሁ። ማለት እንዴት አሰበው? ሀሳቡ ሁሉ እንዴት መጣለት? መቅደስን ሊጠይቅ ሐኪም ቤት ሲገባ እች ትንሿ ስውር የሆነች ትንሽ ልክ እንደ እንትን ወስዳችሁ ከወንበር ስርም ከጠረጴዛ ስር ካልጋም ስር ከፈለጋችኋት ልጥፍ የምታደርጓት ካሜራ ስውር ካሜራ አለች እና በሚጠይቃት ሰዓት ገብቶ ቁጭ አርጓት እሷ ክፍል ነው የወጣው። ከዛ ከስልኩ ጋር እያያዘው ብልስ ማርያም ወይኔ አማርኛው ጠፋብኝ። ብልጠቱን ተመልከቱልኝ። እውነት እንዴት መጣለት! ብልህ ምን አያጣም የሚባለው ለካስ እውነት ነው ጎበዝ። ምን እንዳስብ ታውቃላችሁ? እዛች ካሜራዋን ያስቀመጠባት ዋናው ምክንያት ሰዎች አሉ በእርግጥ በሁለቱም በር የሉ የዘላለም ሰዎች አሉ። እሷ ያው እጠፋለሁ ወይ የሆነ ምናምን ብትል ብለውም አስቀምጠዋል። ግን ደግሞ ከዶክተሮች ጋር በገንዘብ ተደራድረ ምን ባላት ያው ሰው ነሽ ትጠራጠሪያለሽ። ልብስ አልብሰው እንደ ባለፈው እንደ አበበ ጋውናቸው አልብሰው ምናምን አንዳንድ ካዲ ስላለ ማለት ነው። ምን ማለት ልታመልጥ የዶክተር ልብስ ለብሳ ከወጣች በዚህ እንከታተላለን ብለው እሷ የተኛችበት ክፍል ላይ እንግዲህ እሷ እስካሁን ድረስ አላየችም። ማንም ሰው አላየም። ከስር እንትኗ ላይ ነው ልጥፍ አድርጎባት የወጣው። እሱ ደግሞ በስልኩ ይከታተላል። ልጆቹም አሉ። በእርግጥ ዘላለም ሐኪም ቤት ቁጭ ብሎ አይጠብቅም። በስልኩ ዝም ብሎ አገናኝቶት ስለሄደ ያያል ምን እንደምትሰራ ምን እንደምታወራ ከዶክተሮች ጋር ምን እንትን እንደሚሉላት ምን ባለበት ገንዘብ ተደራድራ ለማምለጥ ምናምን እንትን ካለች ለመያዝ እንዲያመቸው ብሎ እኮ ነው ዘላለም እንደዚህ አይነት ብልህ የሆነ ሰውዬ ያለማድነቅ አይቻልም። የእውነት እኔ ሲያወራ ራሱ ማለት አንዳንዴ እንዴት ሀሳቡ መጣለት ብዬ እኔ ለራሴ ግርም ብሎኛል። የእውነቴን ነው የምላችሁ። በእርግጥ ታስቡታላችሁ ሴትዮዋ በጣም ከአቅም በላይ የሆነች ሴት ናት። አስተሳሰቧ ምኗ ተኝታ ራሱ የምታስበው ህልሟ በጣም ትልቅ ነው። የእሷ ሰዎች በዙሪያው አሉ። አሁን ደግሞ ግማሹ ከልዑል ገጠር በዛ በዚህ ይላሉ፣ አልመቻቸው ይላል። ግማሹ ደግሞ አዲስ አበባ
ብዙ ሰዎች አሏት እሷ። እድሜ ብር ካለሽ ምንድነው ብር ካለ በሰማይ መንገድ አለ እንደሚባለው በገንዘቧ ተማምና በእርግጥ ሐኪም ቤት መውጣት ትችላለች ብለው ነበር። ግን እሷ ደግሞ ብዙም አይደለሁም የጎን አጥንቴ የምን አጥንቴ እያለች እንግዲህ እያራዘመችው ነው። የአልጋ ምናምን ሙሉ ወጪውን እንግዲህ ራሷ ነው የከፈለች። 0.5 ሳንቲም ማንም ሰው አልከፈለላትም። ራሷ ያመጣችው ችግር ስለሆነ ራሷ ነው የከፈለችው። አሁንም ጭማሪ ከፍላለሁ ብላ እንግዲህ እዛው ሐኪም ቤት ናት። የልዑልን ማነው የዘላለም ጀግንነት ግን አይገርማችሁም ጎበዝ? ስታስቡት ራሱ ምን አይነት ብልህ እንደሆነ ከዶክተር ጋር እንኳን እደራደራለሁ ብላ እንደ ማነው አበበን ካስታወሳችሁ የዶክተሮችን ልብስ ለብሶ ምናምን ሌላ ሰው መስሎ አካሚ እንትን መስሎ ዶክተር መስሎ ጠባቂዎቹ ቁጭ ብለው በበር እሱ ወጥቶ ነው የሄደው። እና ይችም ሴትዮዋ አሁን እንደዚህ አይነት ነገር እንዳትፈጥር ጀግናው ብልሃ ወንድማችን ደግሞ ካሜራ አስቀምጦባት ወጥቷል ማለት ነው። እና በምንም ልትሄድ በምንም ልታመልጥ አትችልም። ሲጀመር እንደሱ አስተሳሰብ ዘላለምንም እንትን ለማስባል ሰዎች በአካባቢው ሰፈር ስራ ቦታ እዚህ ቢሮ ምናምን የተለያዩ እንትን መኪና ይከታተለኛል እያለ ነበር። ከእሷ ሰዎች ውጭ ማንም ሊሆን አይችልም። ያው እሱ ግን ሰው ስላለ ምንም የሚያስጨንቀው ነገር የለም። ያው እሱ እንትን ሲል ሲጀመር የራሳቸው ያልሆነ ሰው እንጂ ዝም ብለው መኪና ያገኙት ምናምን አይገቡም እንደ በፊቱ። ሁሉም በየራሳቸው እንትን ነው ተጠንቅቀው ነው የሚሄዱት እና ምንም ችግር የለም። ዘላለም ማነው ልዑላችን ደግሞ ሲፈልገው የነበረውን ሰው ባለፈው ማገኘ አሁንም ድጋሚ ደግሞ አንድ ሰው አግኝቷል። እንግዲህ ቪዲዮን ገብታችሁ ማየት ትችላላችሁ። ደስ የሚል ነገር በሌሊት ቤቱ አስደንግጠውት ነበረ። በስከ መጨረሻ ደግሞ እነዚህ ሰዎች አንዳንድ ጊዜ ግን ልዑል ጋር ዝም ብላችሁ ካያችሁ እነዚያኞቹ ልዑልን ለማጥቃት በተጠጉ ቁጥር ለልዑል ደግሞ ትልቅ ማስረጃ ትተውለት ነው የሚሄዱት። ማታ ከሌሊቱ ስንት ሰዓት ነው ያለው? ከሌሊቱ 12 ሰዓት ምናምን ሊነጋ ኦልሬዲ ያው 1 ሰዓት ነው የቀረው። በር አንኳኩተው እንደዚያ ሲያስፈራሩ ሲያስጨንቁት ነበር። እነሱ ሰዎች ደግሞ ከተያዙ በኋላ ደግሞ ትልቅ ሲፈልገው የነበረውን ሰው ደግሞ አገኘሁት ብሎ አሁን ቪዲዮ ሰርቶ አየሁት። አያችሁ፣ ሰው መልካም ቅልብ ሲኖራችሁ በራችሁ ድረስ መጥቶ ወንጀለኛ ያለበትን ልዑል ሳይደክም ሳይለፋ መንገዱን ያሳዩታል። እነሱ ለሌላ ሰው ብዙ ችግር ሲፈጥሩ ልዑል ደግሞ በአንድ በኩል ደግሞ ለሱ ጥሩ አጋጣሚ ሆኖለታል ማለት ነው። ይሄን ልጅ ሲፈልገው ነበረ። በጣም ሴቷ ከነገራችን ላይ ብዙ ነገር ታውቃለች። አሁን ልዑል ትልቅ ችግር የሆነበት እዛ ከክፍለ ሀገር ከሄደ በኋላ ሰዎቹን አያውቃቸውም። የትኛው ነው እንትና የትኛው ነው እንትና ፎቶአቸውን ብቻ ነው እና 3-4 ፎቶ ቢቀርብለት የሚፈልገውን ሰው ትክክለኛውን ሰው ስለማያውቀው ለይቶ ማወቅ ብቻ ነው የከበደ። ይሄ ነገር ደግሞ ትልቅ እንትን እየፈጠረበት ነው። አባቱንም በተደጋጋሚ ሐኪም ቤት ተኝቷል እንደዚህ እያሉ አያውቀውም። በህፃንነቱ ነው እናቱም ተናግራለች። ገና ህፃን ሆኖ ነው የተለያዩት እና ጥቁር ይሁን ጠይም ይሁን ያው በመልክ ዝም ብለው እነሱ እናቱ ያለችውን እንጂ በደንብ አያውቀውም አባቱ። ዛሬም ራሱ ልጁ ተገኝቶ የትኛው ነው እያለ በፎቶ ልጅቷን እንግዲህ ሲያጨናንቃት ተገርፋ ሆና በግድ እንግዲህ ተናግራ እየተመቱ ነው። መቼም ልዑል ጋር የሚሄዱት ሰዎች ደህና እንትን ነገር አያወሩም። በጉልበታቸው በእንትናቸው ነው በብራቸው ነው የሚመኩት እና በስከ መጨረሻ ልጅቷ እንግዲህ ፎቶውን ይሄ ነው ብላ አሳይተው እንግዲህ እጅ ከፍንጅ ይዞታል ማለት ነው።
እንደው ፈጣሪ ባለበት ይጠብቀው። ያሰበው ሁሉ ተሳክቶለት የእውነት በሰላም እንደው ምንም ነገር ሳይገጥመው በሰላም እንዲመለስ ምኞቴ ነው። አሁን ላይ እንኳን አሪፍ እየሄደለት ነው ይመስለኛል። ሰዎችም አሉት ከአብሮት የሚሰሩ የልዑል ሰዎች። ያው ክፉ አያምጣ። ሰዎችም ቢኖሩ ለልዑል ብዙም እንትን አይደለም። አንዳንዴ መልካም ነገር ስትሰሪ ሰዎች ደግሞ በአንድ በኩል ደግሞ ስራሽን ያበላሹብሻል። በአንዳንድ በኩል ደግሞ እነሱ ወንጀለኞች ቤትሽ ድረስ መጥተው አሪፍ መረጃ አስቀምጠውልሽ ይሄዳል። በሌሊት መጥተው እንትን ሲሉ ለሱ ደግሞ አሪፍ ነገር አስቀምጠውለት ሄዱ። አያችሁ፣ እንደዚያ ሲያደርጉት የነበሩ ልጆች በስተመጨረሻ እውነቱን ተናግረው ልዑል ሲፈልገው የነበረውንም ሰው እሱም ያለበትን ቦታ ተናግረው እነሱ ኦልሬዲ ታስረዋል ብለዋል። ግን ደግሞ ማስረጃ ሰጥተውታል። እነሱ ባመጡት ማስረጃ ነው ይሄ ልጅ የተገኘ። ኦልሬዲ ሴቷ እንኳን የፎቶውን የትኛው እንደሆነ ብቻ ነገረችው እንጂ ከጠዋትም ጀምሮ እንግዲህ እነዚያ ልጆች ናቸው ዋናውን እንትን ማስረጃ የሰጡት። ያው ልዑል ለነገሮች በጣም ይቸኩላል እንጂ እያንዳንዱ ነገር በጊዜው እያንዳንዱ የሰራውን የእጁን ያገኛል። ልዑል ደግሞ አሁን ላይ ትኩረቱ አባቱ ላይ ነው፣ አቶ ወርቁ። እሱን ለማገኘት እሱን ለማዳን ካለበት ችግር ለማውጣት የሚሯሯጠው ማለት ነው። እዚህ ጋር ደግሞ የራሱን ህይወት ደግሞ አደጋ ላይ እየጣለ ነው። አንዳንዴ ለሰው ብላችሁ ስትሯሯጡ ለኔስ ማን እንትን ይለኛል ማለት አለበት። የሰይጣን ጆሮ ይደፈን። ልዑል ከተያዘ እንደ ባለፈው የሚንከባከቡት አይመስለኝም። አሁን ላይ በጣም በተለይ ይቺ መቅደስ በጣም ውሳኔዋ በጣም ከባድ ነው። ሰዎች በየእንትኑ የእሷ ሰዎች ናቸው ያሉት። ዘላለም እኮ ተናገረ። ዘላለም ስራ ቦታ መስሪያ ቤቱ ሲወጣ መኪና አቁሞ ያያል። ማን ነው ብሎ ደግሞ ቀርቦ ለማየት ስንት ሴት ደግሞ አስነስተው ይሄዳሉ አለ። ለማናገር እንትን አይሉም። መኪናቸውን ቁጭ ብለው ስለሚጠብቁ ልክ ዘላለም ወደ እነሱ በሚጠጋ ሰዓት መኪና አስነስተው ይሄዳሉ፣ ማንነታቸው እንዳይታወቅባቸው። እና እንግዲህ እግዚአብሔር ይጠብቃቸው። ሲጀመር ይቺ ሴትዮ እንደው አሳልፈው ለህግ ካልሰጧት ከሷ ጀርባ መቅደስ ብቻ አይደለችም። አሁን ትልቁ የልዑል የምታስቸግረው እሷ ጋር የሚሰሩ ሰዎች አሉ። ያው እኛ በተከታታይ መቅደስ መቅደስ ስለምን ነው እንጂ ከእሷ ጋር በገንዘብ በምን የሚያግዟት ሰዎችን እስከ ክፍለ ሀገር የሚልኩት ገንዘብ ተከፍሏቸው የሚሄዱት እዚህ አዲስ አበባ አንድ ሰው አለ። እስካሁን ድረስ ልዑልም ሆነ ማናቸውም የእሱን ሰውዬ ፎቶውን ብቻ አላቸው፣ ግን በደንብ አድራሻው በስም አዲስ አበባ ብቻ ነው እንጂ የሚለው የት አካባቢ ነው የሚለውን ሊያውቁ አልቻሉም። እንጂ እሱ ሰውዬ ነው ዋና ጠላት። ለመቅደስ እንደፈለገች ገንዘብ እየላከ እንደፈለገ ሰውን የሚያሽከረክር። ያው አንድ ቀን ከልዑል እጅ ሲጥለው እንግዲህ የዛ ሰዓት እናያለን። ለማንኛውም የዘላለም ነገር ግነት በጣም ገርሞኛል። ብልህ የሆነ ሰው መቅደስ የተባለችው ሴትዮ ሌላ ችግር እፈጥራለሁ ካለች እንግዲህ ስልኳ ተጠልፎ ሐኪም ቤት ውስጥ ምን እንደምታረግ እውነት ታማለች አልታመመችም የሚለውን እንግዲህ እየተከታተለ ነው። እያንዳንዷ ነገር ማለት ነው የምታረጋትን ነገር። እኔ እኮ ስልኳን ለምንድን ነው የማይወስዱባት? በጣም ይገርመኝ ነገር ደግሞ አይሰሙም እኮ ብትጽፉላችሁ አይመልሱ። የሆነ እንትን ስትሉ ሰው ለሌባ ለወንጀለኛ ስልክ ይሰጣል? ስልክ ስታወራ ለማዳመጥ ይላሉ፣ የምትጻጻፈውን ለማየት ይላሉ። ለምን ሲጀመር ለምን ስልክ ይሰጣታል? እንደው ግደኝ እኮ ነው፣ እንደው በግድ ግደኝ የሚሉ ሰዎች ናቸው እውነት። እነሱ ደግሞ እኔ ሌባ እንደዚህ ወንጀለኛ እንደዚህ ሲንከባከቡት አይቼ አላውቅም። እስር ቤት ይገባል። ምን አይነት ስራ እንደሚሰሩ እስር ቤት ያሉ ሰዎች በእርግጥ እኔ ስላልደረሰብኝ አላውቀውም።
ግን ደግሞ ይቺ መቅደስ ደግሞ እየተንከባከቧት ነው ያለችው። ምንም እንግልት ምናምን የሚባል ነገር የለም። ቅብጥ ብላ ነው ያለችው። ለዛም ነው እኮ ከላያቸው ላይ ቤት ልስራባችሁ የምትለው። ከላይህ ላይ ወጥቼ ቤት ልስራ የምትለው ስላቀበጧት። ለማንኛውም የዘላለምን ጀግንነት ግን በደንብ የእውነት እንድታደንቁልኝ ይፈልጋለሁ። እንደው ማንም የማያውቀው እስካሁን ድረስ ማንም ወላ ዶክተር ወላ መቅደስ ወላ ምን የእሷ ጠያቂ አንድ ሰው ሲጀመር የእሷ ጠያቂ የነ ልዑል ሰዎች ናቸው። ከዛ ውጭ የእሷ ቤተሰብ የእሷ የሚባል ነገር አይገባም። ማንም ሰው አይገባም። ደግሞ ሌላ ችግር እንዳይፈጥሩ ተብለው ማንም አይገባም። ያለችበትንም ማንም አያውቅም። ለማንኛውም ዘላለም ግን የሰራው ስራ እጅግ በጣም የሚመሰገን ነው። እንግዲህ ልዑል እስከሚመጣ ድረስ ይቺን ሴትዮ እስከ መጨረሻው ድረስ አብረን እናያለን ብሏል። እኔም እሱም ቃል ገብቷል። ዘላለም የራሴንም በጎን እየሰራውን ቢሆን እሷን ሐኪም ቤት በእኔም ሰዎች እያንዳንዱ ነገር እየተከታተልኩኝ ነግራችኋለሁ። በጽሁፍም በምንም ብሏል። እንግዲህ እኔም ደግሞ ከሱ እየተከታተልኩኝ ዘላለም የሚለውን እየመጣሁ ለእናንተ ነግራችኋለሁ። ቪዲዮውን ስትጀምሩ ላይክ አድርጉ። በተረፈ ሰላማችሁ ይብዛልኝ። የዛሬው ይሄ ነው። በሌላ ቪዲዮ እንገናኛለን። ወዳችኋለን። ባይ ባይ።